አጎታቸው ነበረ ያደረሳቸው የነበረ አጎታቸው ሞተ። ለማንኛውም ውዶቼ መኪኖቻችሁን ብቻ አይደለም የምትጠብቁት ልጆቻችሁን እየጠበቃችኋቸው በፎቶ እየተጠቀለሉ ነበር። ራሱስ ኢትዮጵያ ሀገራችንን ሰላም ያርግልን። እባካችሁ ህዝቦቼ መኪኖቻችሁን ኮንትሮል እያደረጋችሁ እየታደጋችኋቸው ያሳዝናል። በቅርቡ ራሱ አደጋ ተፈጥሯል። እንዲህ ምንድነው አሊያን ባስ ነው? አዎ ባሱ እንደዚህ እንትን ነው። ወይ ያገለናል። መስማሙ ዳስከብስ ያወራታቸው በተራራቸው ያው ጥንቃቄ ቢከርካቸው አሽከርክሩ። ለራስ ትምህርት ቤት 2 ሰዓት ምናምን ነው የደረሰው። የሚገርማችሁ ትምህርት ቤት 2 ሰዓት ከስንት ነው ምናምን ነው የደረሰው። ምክንያቱም አደጋው በቃ አስቆመን እንዴት እንደሚዘገኝ ሲቀጥል እኛ ትምህርት ቤት ያሉ 2 ልጆች አሉና አንድ 5ኛ ክፍል አንድ 7ኛ ክፍል አንድ ልጅ 7ኛ ክፍል አደጋ ደረሰባት። ሁለቱም ደረሰባቸው። አጎታቸው ነበረ ያደረሳቸው የነበረ አጎታቸው ሞተ። ሲቀጥል እንትን አለች የ5ና የ7 ተማሪዎቹ እንትን ከባድ ጉዳት ሲደርስባቸው የ5ኛው ቆይታ ከሳምንት 1 ሳምንት ምናምን ላይ ሆኖ እሷ ሞተች። ሆስፒታል ማለት ነው። የቀረችው ሕክምና እየተደረገ ሳምንት ነው ትምህርት እና በጣም ተጠንቀቁ። እንትን ኑሮ ዝም ብሎ አይደለም ማለት ኑሮ ዝም ብሎ አይደለም። ልጆች አሁን በደንብ ሳያድጉ እንትን ማድረግ የለባቸውም። በአደጋ ምክንያት መጎዳት የለባቸውም። እነሱም አይናቸው እያየ ሞራላቸው ሊጎዳ ይችላል። ሰውነታቸው ብቻ አይደለም የሚጎዳው እና እናንተም ልጆቻችሁን እየታደጋችሁ ከሌላ ሰው እጅና ከሌላ ሰው እንትን ውስጥ መጠበቅ አለብን። እኛ ልጆቻችን ምንና አደጋ ሄራንዬ አይረሳም። ኦሬዲ ልብስ ለቁስለት ይፈጥራል እና በጣም ነው የሚያሳዝናችሁ። የሚዘገንን አደጋ ነበረ። እኔ ራሱ ምንም መኪኖቻችሁን ብትጠብቁ ልጆቻችሁ በጣም ነው የሚበልጡባችሁ። እኔ አሁን ሳድግ መውለድ የምፈልጋቸው ልጆቼን በእንደዚህ አይነት ነገር አሁን እናትና አባት ልጆቼ እንደዚህ ሰዓት ይመጣሉ ብለው ይሄኔ መክሰስ አዘጋጅተውላቸው ምን በላውላቸው ተንከባክበዋቸው ነበር የሚጠብቋቸው። ነገር ግን እግዚአብሔር አልፈቀደም። እንኳን አንድ ሰው ሊታጣ 2 ልጆች እንትን ነው ጉዳት ኖረባቸው ማለት ነው። ስለዚህ እናንተም በቃ ተጠንቀቁ። ልጆቻችሁን በጣም ፕሮቴክት ማድረግ አለባችሁ። አለበለዚያ እነዛ ልጆች ነገ የሀገራችን ተስፋ የሚሆኑ ልጆች ተስፋ የሚያስፈልጋቸው የተጣለባቸው ልጆች በቃ ተስፋችን መና ሆኖ ይቀራል እና እናንተም ከዛ አንፃር እያሰባችሁ እና ለማንኛውም ውዶቼ መኪኖቻችሁን ብቻ አይደለም የምትጠብቁት ልጆቻችሁን እየጠበቃችኋቸው። ምክንያቱም እነዛ ልጆች ለእናንተ ጣሪዎች ናቸው። እናንተን በቃ እንትን ነው የሚያደርጓችሁ፣ ነገ ይደግፏችኋልና ስለዚህ እንዳትረሱ። ስለዚህ ከአደጋ ምናምን ጠብቋቸው ልጆቻችሁን እና አንዳንድ ጊዜ ደግሞ የልጅ መጥፋት አንዳንድ ሰዎች እንትና እዚህ ጋር ጠብቂኝ እንትና ላመጣ ነው እዚህ ጋር ቆመሽ ጠብቂኝ ተብላችሁ ውጪ ጋር አስቆማችኋት ያቺ ልጅ አንድ ሌባ ወስዶ ጩቭ አድርጎ ሊወስዳት ይችላል። እኔ እቤት ይነገረኛል በር ማን ነው ብለሽ ክፈች ይባላል። እኔ ደግሞ አይገባኝም ለምንድን ነው የምባለው ስልና ስጠይቅ ሌባ ይኖራል፣ ልጆቻቸውን ሊወስዱባችሁ ይችላሉ እነዛ ሰዎች ማለት ነው። ከነዛ ሰዎች በጣም መጠንቀቅ አለባችሁ። ትጠነቀቃላችሁ። በጣም እሱም ሲቀጥል ደግሞ ልጆቻቸው ቤት ሰው ምናምን ሲመጣ ሄሩ ክፈቺ ካልተባልኩኝ አልከፍትም። ምክንያቱም ሜቢ አደጋ ሊፈጠር ይችላል። እናንተ ሆነ ህፃናቶች ማለት ነው ይሄን ቪዲዮ እንድታዳምጡልኝ እፈልጋለሁ። ሌባ ቢሆን እኔ ሌባ ነኝ ክፈቺ ብሎ ይጠይቃችኋል?
አይጠይቅም። ሌብነቱ ቢታወቅበትማ ፖሊስ ለእናንተ መደወላችሁ አይቀርም። አስተዛዝናችሁ ማለት ነው። እና እባካችሁን ከእንደዚህ አይነት ነገር ልጆቻችሁን በማርያም ታደጉ። ኢትዮጵያ ሀገራችንን ሰላም ያርግልን። እኔ ሰዎች ሞቶ ልጆች ተርፈው አንዷ እግሯን መቆረጥ እንዳለባት ተነግሯት እሷ በሽታ ከእጅና እግር ኮለኮ ስለሚባዛ ቦታው መቆረጥ እንዳለባት ተነግሯት እሺ ብላ ልትቆረጥ ስትል እህቷ ደግሞ ከቀጣይ ሳምንት እንደምትመጣ ትምህርት ቤት ነው ማለት ነው። አይ ቲንክ ስሟ ካልተሳሳትኩኝ ሄርማ እንደዛ ነገር ነው። ሄርማ በዛ ሰሞን ደግሞ በቃ በጣም ተደጋጋሚ የመኪና አደጋ ነበር የነበረ። አንዱ እኮ መኪና እንደዚህ እሳት ገምሶት እንደዚህ ግማሹ ቀረ። ድንጋጤ ይጀምራል። አሁን አሊያባሱ እኔ ያላቀም ብቻ ፍሬን ከመበጠስ ጋር የተገናኘ ነገር ነው መሰለኝ። ጥልዝ እያደረጋቸው ነው የሚሄደው ማለት በእናንተ ኮንትሮል ውጪ ይሆናል። በቃ እናንተ ምን ማታረጉት እንትኑ አሁን መስመር ሆነበት ነው ሰው እንዴት እንደሚጮህ አስቡት። ከላይ ያለው አሁን እናንተ ይላችሁ እና ሰው እንደዚህ ነገሮች ላይ በቃ እንትና አትበሉ፣ ትኩረት አትስጡ፣ እንዳትጨነቁ። አሁን እኔ ሲገባኝ በጣም የተጨነቃችሁ መስሎኛል። ግን አንዳንዴ ደግሞ ሆን ብለን እኛ እንኳን ባንነግራችሁ በሆነ አጋጣሚ ትሰማላችሁ። የምን ይሄ ህይወት ላይ ያለ እውነታ ስለሆነ በዛ ላይ እናንተ በአጋጣሚ በዛ ስታልፉ ነው አይደለ ይሄ ነገር ያያችሁት አጋጣሚ። አዎ ግን ምን ማድረግ አለባችሁ መሰላችሁ? ካይምሯችሁ እኔ አሁን ካይምሯችሁ ቢወጣ በጣም ደስ ይለኛል። ለታገገን እንደምናወጣው ባላቀም እርሱት፣ ፕሊዝ እርሱት፣ ጸልዩ። እንደ ነገር እንዳይገጥመን መጸለይ ነው ያለብን። ራስ መጠበቅ እንዳለ ሆኖ እና እስቲ እርሱት ፕሊዝ። መርሳት ብቻ ሳይሆን እኛም ሀገራችንን የመጠበቅ ኃላፊነት አለብን። ህዝብም አንድ ነው ማለት እንትን ነው። ህዝብ ለህዝብ ወገን ለወገን አንድ ነው። በዛሬ ተናው እኛ አሁን ማውቅ የለብንም አለብን የሚለው ነገር ልክ አይደለም። ምክንያቱም እኛም ህዝብ ነን። እኛም ሰዎች እንደምንመለከት ማለት ነው። ኢትዮጵያን አዲስ አበባን ሁላችንም ራሳችንን እየጠበቅን የህዝባችንን ቁጥር መታደግ አለብን። ያም አሁን ያለው ይመጣል ይሄዳል። እኔ ልንገርሽ ሩዬ፣ እኔ አሁን ብትጠይቂ ማለት ነው ባታውቁ ደስ ይለኛል። በቃ እኔ ቢሆን አልነግራችሁም። ግን ሁሌ ደግሞ እኔ ብቻ ነው የምታገኙት። ጓደኞቻችሁን ትቤት ታገኛላችሁ፣ የተለያየ ሰው ታገኛላችሁ፣ ሌላ ሰው ያወራችኋል። እኔ ባላወራችሁ እኔ ብዙ ጊዜ ንገሪኝ ስትሉኝ የማልነግራችሁ ነገር ብዙ አይኖራል አይደል? ለምን እንደሆነ ታውቃላችሁ? በቃ አይጠፋም ከውስጣችሁ። ረጅም ጊዜ ትይዛላችሁ እንደዚህ አይነት ነገሮችን። ያ ደግሞ እናንተን ይጎዳል ከሚል አንፃር ነው አሁንም የምለምናችሁ። ይሄን ነገር ከልባችሁ አውጡት እባካችሁን። በቃ አንዴ ሀፕን አድርጓል። አንዴ ከዚህ በኋላ ደግሞ እግዚአብሔር እንዳላችሁት ነው። ህዝቡን ይጠብቅ እግዚአብሔር፣ ህፃናቱን ይጠብቅ፣ ከእንደዚህ አይነት አደጋ ይሰውረን ብሎ ስንወጣ ሁሌ እንደምናደርገው ጸልየን መውጣት አይደለ? በእርግጥ ሹፌሮችም የህዝብም ሆነ የግል እንትን መኪኖችን እንትን የሚሉ ጥንቃቄ ማድረግ አለባቸው። ከዛ ውጪ ደግሞ እግዚአብሔር ይታደገን ነው የሚባለው አይደለ? ለሱ አደራ ሰጥተን መተው ነው ያለብን እንጂ እኔ በጣም ማዝነው በጣም እስካሁን ስላረሳችሁትና በጣም ስለተጎዳችሁ ነው። እኔ መጎዳት አይደለም ማለት ጉዳት እንደነሱ የነሱን ጉዳት እንደራሴ ጉዳት አድርጌ ነው የምቆጥረው። የህፃናቱን በተለይ የሁሉንም እንደራሴ ጉዳት አድርጌ የምቆጥረው። ሲቀጥል ደግሞ አለመናገር ብቻ አይደለም መጥፎ ነው። ወንተናገሪ ህይወት የምታስተምርሽን ታውቂያለሽ። ህይወት ላይ አንዳንድ ነገሮች ይገጥሙሻል። ለዛ ምክንያት አሁን ለምሳሌ እኔ እነዚህ ነገሮች ባላቃቸው ለነገ ተሞክሬ አዲስ ነው መሆን። እኔ ግን ለነገ ተሞክሬ ከፊት የሚመጣብኝን ነገር እንዳስተካክል ዛሬ መታነጽ አለብኝ። ስለዚህ ያሉትን እውነታዎች ሁሉ ምድር ላይ ያሉትን እውነታዎች ሁሉ ማወቅ ነው የምትፈልጊው? ማወቅ አለብኝ።
መደበቅ ያለበት ነገር ቢኖር እንኳን ለኔ ተሞክሮ የሚያስፈልግ ነገር ነው ብዬ ስለማምን ነው እንጂ ለሌላ ነገር አይደለም። ስለዚህ እናንተ ሙዶቼ ታደጓቸው እነዚህ ህፃናቶች። ለማንኛውም ውድ ቤተሰቦቻችን ባለፈው ሳምንታት እንግዲህ በጣም ብዙ የመኪና አደጋዎችን ሲከሰቱ ነበረ። በዚህም የበርካታ ሰው ህይወት አልፏል። በዚህ አጋጣሚ እንግዲህ ለወዳጅ ዘመዶቻቸው ሁሉ መጽናናትን እንመኛለን። በፎቶ እየተጠቀለሉ ነበር ራሱ በጣም ከባድ ነው። አንድ ቤት ውስጥ ደግሞ አንድ ሰው ሲሞት የዛ ሰው ብቻ ሞት አይደለም ይሆናል። ይሄ ከባዱ ነገር ከዛ ጀርባ ደግሞ ያሉ ቤተሰቦች አሉ። ያ ሰው የሚያስተዳድራቸው ሊሆን ይችላል አይደለ? ሰውን በሐዘን አብሮ ይሞታል። አዎ በጣም የሞራል ውድቀት አለ። ቶሎ መጽናናት በጣም ከባድ ነው የሚሆነው። ድንገተኛ በጣም ከባድ ነው። ለምሳሌ አንድ ሰው በቃ ልጁ ወይ አባቱ ሲሞትበት በጣም ይደነግጣል። የድሮን ያለፈውን ዘመኑን እያሰበ በጣም እንትን ነው የሚያደርገው፣ ልቡን ይሰብረዋል። እና ፈጣሪ ጠብቅ፣ አሜን፣ ያድን፣ አሜን፣ ህዝቦቹን ይርዳ። ደግሞ ጥንቃቄ ደግሞ ይጋርድሃል ነው አይደለ? ማስተዋል ይጠብቅሃል፣ ጥንቃቄ ደግሞ ይጋርድሃል ነው። እኛ የቻለውን እንጠቀቅ፣ ስንሻገር መንገድ እያየን። በዚህ ሰዓት ብዙዎቻችን እንግዲህ በብዙ ሀሳብ ተውጠን ነው መንገዶችን የምናቋርጠውና እንደው ገታ እያደረግን ትኩረት እየሰጠን ብናልፍ ልጆቻችንን ራሳችን ብናሻግራቸው፣ በተለይ ደግሞ በእድሜ ብዙ ከፍ ያላሉ ህፃናትን ራሳችን ብናሻግር፣ እንደው ግድ ካልሆነ በትርፍም እየተጫነን ባንሄድ እነዚህ ነገሮችን በማድረግ አትሊስት የመኪና አደጋውን በተወሰነ መልኩ መቀነስ ይቻላል የሚል እምነት አለን። እኛ ግን እግዚአብሔር ሁላችንንም ይጠብቅልን፣ መንገዳችንን ያቅናልን። ለማንኛውም ዛሬ ይሄ ሀሳብ እውነት ለመናገር ድንገት ነው የተነሳው። መኪና ውስጥ የወጣ ነው ለሌላ ጉዞ ነበረ፣ ግን አጋጣሚ ሄሩ ነች እንግዲህ ሄሩ ጀመረችው። ግን ደግሞ ሀሳቡ በጣም ትልቅ ስለሆነ ብታዩት ብታዳምጡት ብናገራችሁ ብለን አስበን ነው። ለማንኛውም ይሄ የዛሬ ቆይታችን በዚህ ለቅና። ዛሬ እንግዲህ በእንግዳ ነው የሚዘጋው ፕሮግራማችሁ። ስለተከታተላችሁ እናመሰግናለን። ሄር ሶላንን ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት አስፍሩልን። ስለምታደርጉልን ነገር ሁሉ እናመሰግናችኋለን። ባይ